ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ መስከረም 21 2018 ያለውን የጥቁር ገበያ ሐዋላ ምንዛሪና የባንኮችን የምንዛሬ ገጽምን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሪ የ20 ሀገራቶችን የምንዛሬ ገጽምን እንደዚሁም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ገጽምን ከ6ቱ ባንኮች አሪፍ ምንዛሪ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች እንደምንመለከተው ጥቁር ገበያ ወይም ደግሞ ሐዋላ እለት በእለት ቀን በቀን እየጨማመረ ነው የሚገኘው። ከዚህ በኋላም ሪከርድ ይሰብራል እየተባለ ይገኛል። ነገራቶች እንግዲህ ግራ አጋቢ እየሆኑ ይገኛሉ። በምሁራን እንደሚገለጸውም ከሆነ በባለፈው 176 እንደደረሰም ተመልክተን ነበር አንድ የአሜሪካን ዶላር። አሁን በቅርብ ጊዜ 200 እንደሚገባም በምሁራን እየተነገረ ይገኛል። በቅርብ ሪከርዱ እንደሚሰብርም ይነገራል። እናም እውነት ነው እንዴ እንደዚህ ጥቁር ገበያ ሊጨምር ይችላል እንዴ የሚለው ነገር በጣም ብዙ ሰዎችን ግራ ያጋባ ይገኛል። እሱን ዛሬ በዝርዝር እንመለከተዋለን። ከናንተ ብቻ ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጥቁር ገበያ ወይም ደግሞ ሐዋላ አሁን ባለበት አዝማሚያ የሚቀጥል ከሆነ እጅግ በጣም የመጨመር ቻንሱ በጣም ከፍተኛ ነው። ጥቁር ገበያን እንዳይጨምር የሚያደርጉት ነገራቶች ልዘርዝርላችሁ። አንደኛ ኢትዮጵያ ወደ 71 ቢሊዮን ዶላር ብድር እንዳለባትም ይታወቃል። ይህ ብድር እስካልተቃለለ ድረስ እጅግ በጣም የመጨመር ቻንሱ ከፍተኛ ነው። ይህ ነገር ግን ከተቃለለ የመቀነስ ቻንሱ ደግሞ ከፍተኛ ነው። ሁለተኛ ደግሞ የኢትዮጵያ ብሔራዊ ባንክ እንደተናገረው በየ15 ቀኑ ሁልጊዜ የዶላር ጨረታው ማድረግ የዶላር ጨረታው በየ15 ቀኑ ከተደረገ እጅግ በጣም የመቀነስ ቻንሱ ከፍተኛ ነው። እንደዚሁም ባንኮች የሚሰሩትን ስራ በይፋ ወይም ደግሞ ነገራቶችን ግልጽ አድርገው ማስቀመጥ ባንኮች ውስጥ ላይ የሚገዙበትና የሚሸጡበት ዋጋ እጅግ በጣም የተለያየ ነው። እናም ይህን ነገር በግልጽ እስካላስቀምጡ ድረስ በጣም የመጨመር ቻንሱ ከፍተኛ ነው። ይህን ነገር ግን በግልጽ የሚያስቀምጡ ከሆነ የመቀነስ ቻንሱ እጅግ በጣም ከፍተኛ ነው። እነዚህን መንግስት ካደረገ እጅግ በጣም ከመጨመር ያግደዋል። እናም ቤተሰቦች ምሁራን እንዳሉት እነዚህን ሶስት ነገራቶች ካደረጉ ጥቁር ገበያ ሐዋላ ምንዛሪም የመጨመር ቻንሱ በጣም ዝቅተኛ እንደሆነም ይናገራሉ። እንደዚሁም የኢትዮጵያ ኢኮኖሚ በጣም የመሻሻል አቅም እንዳለውም ተናግረዋል። ነገር ግን እነዚህን ሶስት ነገራቶች ካላደረጉ እንደዚሁም ደግሞ ዋነኛው ነገር የኢትዮጵያ ብድር ወይም ደግሞ ኢትዮጵያ ከውጭ ሀገራት ያለባት ብድር በዶላር ነው እንግዲህ ያ ብድር የሚከፈለው ያ ብድር ካልተከፈለና ወይም ደግሞ ካልተቃለለ እጅግ በጣም ጥቁር ገበያ የመጨመር ቻንሱ ከፍተኛ ነው። በዚህ ብድር ብቻ የመነሳሳት ወይም ደግሞ የመጨመር ቻንሱ በጣም ከፍተኛ እንደሆነም ይናገራሉ። ብድሩንም በቅርብ ጊዜ እንዲከፈል የተነገረው እናም መንግስት ይሄ መክፈል አቅም ስለሌለው ወደ ህዝቡ መዝሩ የማይቀር ነው እየተባለ ይገኛል። ቤተሰቦች ጥቁር ገበያ ሐዋላ ምንዛሪም የመጨመር ቻንሱ አሁንም ከፍተኛ እንደሆነ ልነግራችሁ ፈልጋለሁ። እናም ከዚህ በኋላ የሚሆነውን አንድ በአንድ አብረን እንመለከታለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። የመጀመሪያውም ጥያቄ እንደዚህ ይላል። እንዴት አድርገን ነው ከተለያዩ ሀገራት ሆነን ከሳዑዲ ከዱባይ ከአሜሪካን እንደዚሁም ከኩዌትና ከባህሬን የተለያዩ ሀገራት ሆነን እንዴት አድርገን ነው ወደ አዋሽ ባንክ የምንልከው ብሎ ጠይቀዋል። በመጀመሪያም ቤተሰቦች እናንተ ያላችሁበትን ሀገር ብትነግሩን የአዋሽ ባንክ እናንተ ያላችሁበትን ሀገር ይመነዝራል ወይም ደግሞ የዋጋ ተመን ሰጥቷል እንደሚለው ነገር በደንብ እናይላችሁ ነበር። እናም በቅድሚያም ልነግራችሁ ፈልገው ሁሌ ወደ ኢትዮጵያ ባንኮች ገንዘባችሁን ለመላክ ካሰባችሁ ያ ባንክ እናንተ የምትልኩበት ባንክ እናንተ ያላችሁበትን ሀገር ገንዘብ ይመነዝራል ወይም ደግሞ የዋጋ ተመን ሰጥቷል እንደሚለው በደንብ አድርጋችሁ ማየት አለባችሁ። እናም ቤተሰቦች እንደዚህ ማድረግ ትችላላችሁ። የዚህን ሀገር ገንዘብ ይሄ ባንክ ይመነዝራል ብላችሁ በኮሜንት ላይ ጠይቁኝ፣ እኔ ደግሞ የምመልስላችሁ ይሆናል። በዚህ መንገድ እኔ የምነግራችሁ ይሆናል። እናም ቤተሰቦች ወደ አዋሽ ባንክ ገንዘባችሁን ለመላክ ከፈለጋችሁ በስዊፍት እንዳትልኩ ብዬ እመክራችኋለሁ። ለምን ካላችሁኝ ጉርሻ አታገኙም በስዊፍት ከላካችሁ ማለት ነው። ነገር ግን በኤጀንሲዎች ከላካችሁ ጉርሻም ታገኛላችሁ፣ እንደዚሁም ደግሞ በትክክል ይመነዝሯችኋል። ኤጀንሲዎቹ እነማን ናቸው ካላችሁኝ ባንክ ቤት እናንተ ያላችሁበት ሀገር ባንክ ቤት በመሄድ ሳዑዲም ካላችሁ ሳዑዲ ባንኮች በመሄድ እንደዚሁም ደግሞ ዱባይ ውስጥም ካላችሁ ዱባይ ውስጥም በመሄድ በአጠቃላይ እናንተ ያላችሁበት ሀገር ባንክ በመሄድ የመኒግራም ኤጀንሲዎች አሉ እነሱን በማናገር ወደ ኢትዮጵያ ገንዘባችሁን በደንብ አድርጋችሁ መላክ ትችላላችሁ። በተለያዩ መንገድ ገንዘባችሁን መላክ ትችላላችሁ። መኒግራም እንደዚሁም ደግሞ ብዙ ናቸው፣ በጣም ብዙ ናቸው። እነሱን በዝርዝር እንዲቀመጥላችሁ ከፈለጋችሁ በኮሜንት ላይ ያሳውቁኝ፣ እኛ በዝርዝር ወደ እናንተ የምናቀርብ ይሆናል። እናም ቤተሰቦች እነሱን ኤጀንሲዎችን ካገኛችሁ በኋላ በእነሱ አማካኝነት ወደ ኢትዮጵያ ገንዘባችሁ መላክ ትችላላችሁ። እንደዚሁም ደግሞ ጉርሻውን ማግኘት ትችላላችሁ። በዚህ አይነት መንገድ ገንዘባችሁ መላክ ትችላላችሁ። አስተያየታችሁን ደግሞ በኮሜንት ላይ ያሳውቁኝ። ወደ ቀጣይኛው ኮሜንት አለፍን። አንድ የዱባይ ድርሃም ወደ አሜሪካን ዶላር ሲቀየር ስንት ይሆናል ብሎ ጠይቀዋል። 10 የዱባይ ድርሃም ወደ አሜሪካን ዶላር ሲቀየር 0.2 ዶላር ነው የሚሆነው። እንደዚሁም ደግሞ 10 የዱባይ ድርሃም ወደ አሜሪካን ዶላር ሲቀየር 2 ዶላር ነው የሚሆነው። እንደዚሁም ደግሞ 100 የዱባይ ድርሃም ወደ አሜሪካን ዶላር ሲቀየር 20 ዶላር ነው የሚሆነው። በእርግጥም የገባችሁ ይመስለኛል። ካልገባችሁ በኮሜንት ላይ ያሳውቁ። ቤተሰቦች ጥያቄዎቹ ይህን መስል ነበረ።
ቤተሰቦች ይሄ ቪዲዮ ለሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ሊሆን ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ለማስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 165 ብር ከ78 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16578 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 194 ብር ከ59 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19459 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 208 ብር ከ33 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20833 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 119 ብር ከ04 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11904 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 109 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 10922 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 222 ብር ከ86 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 22286 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 542 ብር ከ66 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 54266 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 45 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4512 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 44 ብር ከ17 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4417 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 430 ብር ከ85 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 43085 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 233 ብር ከ79 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 23379 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 439 ብር ከ95 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 43995 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 50 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5016 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። ቤተሰቦች እስካሁን ድረስ የተመለከትነው የጥቁር ገበያ ሐዋላ ምንዛሬን ዋጋ ነው። አሁን ደግሞ የባንኮችን የምንዛሬ ዋጋ ተመናብረን እንመለከታለን። አብራችሁን ቆዩ። በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየተገዛበት ያለው ዋጋ 139 ብር ከ64 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 142 ብር ከ44 ሳንቲም እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ አንድ ዩሮ እየተገዛበት ያለው ዋጋ 163 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 166 ብር ከ67 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 37 ብር ከ23 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 37 ብር ከ98 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 38 ብር ከ02 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ79 ሳንቲም እነሱ ይሸጣሉ። የኩዌት ዲናርን በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየገዛበት ያለው ዋጋ 448 ብር ከ82 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 457 ብር ከ80 ሳንቲም እነሱ ይሸጣሉ። የፓውንድ ስተርሊንግ በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየገዛበት ያለው ዋጋ 183 ብር ከ63 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 187 ብር ከ31 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ የተመለከትነው የኢትዮጵያ ንግድ ባንክን የምንዛሬ ዋጋ ተመን ነው። አሁን ደግሞ የዳሽን ባንክን የምንዛሬ ዋጋ ተመን አብረን እንመለከታለን። የዳሽን ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 143 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ
146 ብር ከ38 ሳንቲም እነሱ ይሸጣሉ። ቤተሰቦች የዳሽን ባንክ የአሜሪካን ዶላርን ብቻ ነው በከፍተኛ እየመነዘረ የሚገኘው። አሁን ደግሞ የሳዑዲ ሪያልና የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክን እንመልከት። የሳዑዲ ሪያልና የዱባይ ድርሃምን በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 43 ብር ከ29 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ16 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ የሳዑዲ ሪያልን በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 42 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ22 ሳንቲም እነሱ ይሸጣሉ። ቤተሰቦች የዛሬው የምንዛሬ ዋጋ ይህን መስል ነበረ። ቤተሰቦች የዛሬው መረጃችን ይህን መስል ነበረ። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ እንዲሆን ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።